ይኸውላችሁ ዛሬ ስለ ዩቲዩብ አውቶሜሽን ኮርስ ልሰጣችሁ አይደለም፣ ወይም ስለ ዩቲዩብ አውቶሜሽን የትኛውን ኒች መምረጥ እንዳለባችሁ ልነግራችሁ አይደለም። ከዚህ በፊትም ስለ ዩቲዩብ አውቶሜሽን ደጋግመን አውርተናል። ቲክቶክ ላይም ብዙ ቪዲዮ ሰርቼላችሁ አውቃለሁ። እንዲሁም ዩቲዩብ ላይም ስለ ዩቲዩብ አውቶሜሽን ደጋግሜ አውርቻለሁ። አዲሽናሊም ቴሌግራም ላይ ያላችሁ ሰዎች ማለት ነው። ልጠይቃችሁ ነው የመጣሁት። ዩቲዩብ አውቶሜሽን ለምንድን ነው የማትጀምሩት? ወይም ጀምራችሁ ለምንድን ነው ያቆማችሁት? አንዳንዴ ነገሩ ሲምፕል ሲሆን ምናልባት አንዳንዶቻችሁ እናንተም አጋጥሟችሁ ሊሆን ይችላል። አይታችሁት ሲምፕልነቱ ካያችሁት በኋላ እንዲህ ሰው ሁሉ ለምንድን ነው የማይሞክረው ትላላችሁ። ሁሉም ሰው መሞከር አለበት። ከዚህ በፊት አሳይቻችኋለሁ፣ አሁንም ደግሜ ያሳያችሁ። ከዚህ በፊት ሰርች ይላችኋለሁ አውቶሜሽን የሰራሁትን ገንዘብ ሞኔታይዝ ያደረኳቸውም ለአንዳንድ ሰዎች ራሱ ሞኔታይዝ ያደረኩት ቻናል ከነስሙ ጨምሮ ሰርች ይላችኋለሁ። አንዳንዶቻችሁ ኦልሬዲ ከቪዲዮ በኋላ ቲክቶክ ላይም ሰርች ይላችኋለሁ። ፊገር አውት አድርጋችሁ ስማችሁን ስሙን አግኝታችኋል፣ የአውቶሜሽኑ ማለት ነው። አሳያችኋለሁ። ሌላ አዲስ የጀመርኩት አውቶሜሽን ቻናል ኦልሞስት የአንድ ዓመት ፕሮግረሱን አሳያችኋለሁ። ከዚህ በፊት ላይክ ሳይድ ከሌሎች አውቶሜሽን ሳይድ ባይ ሳይድ ሰራ የነበረ ሌላ አውቶሜሽን ቻናል ነው። ስሙን ምናምን ነገር እንደብቅበት ምክንያት እንድታቁ የምፈልገው እናንተ እንድታዩት አይፈልግም። ምክንያቱም ይሄ የኢትዮጵያን ኮንቴንት አይደለም። ኢትዮጵያ እንዲያዩት አይፈልግም። የዩቲዩብ ፓርትነር ሀገር ላይ ያሉ ሰዎች ነው እንዲታይ የሚፈልገው። ገብቷቸዋል። ለዛ ነው እንትን ምንለው ለሚሽሩ አሁን እዚህ ጋር የምደብቀው ኮንቴንቶቹ ነው። ምክንያቱም ሰርች እንዳታደርጉ ይታያቸዋል። ይሄ አንድ ዓመት ፕሮግረሱ ነው። 100 ምናምን ሺህ ቪው ነው እንደምታዩት ማለት ነው። ዋች አወሩን ማሳይቸዋለሁ። ምናልባት በሾርት አይደለም፣ ሾርት ቪዲዮ በአንድ ቪዲዮ 100 ምናምን ሺህ ታገኙ ይችላላችሁ። ሎንግ ተርም ቪዲዮዎች ነው። በዛ ደግሞ የምትለዩት ይሄን ያሳያችሁ ቻናል ኦልሬዲ ሞኔታይዝ ሊሆን በጣም ትንሽ ስለቀረበች ነው። ሞኔታይዝ ከሆነ በኋላም የሰራውንም ገንዘብ ሁሉም ነገር ሰራላችኋለሁ። ዋች አወሩ እንዳያችሁ 3000 ሳምቲንግ ነው። ያ ማለት 4000 ሊሞላ በ4000 ዋች አወር ነው የሚከፈላችሁ። በ4000 ዋች አወር ኦልሞስት ትንሽ ነው የቀረችው። ያ ማለት ሾርት ኮንቴንት እንዳልሆነ ታውቃላችሁ። ኦዲየንሱን ደግሞ ለሳያችሁ ማለት የት ሀገር ነው የሚያየው የሚለው ማለት ነው። እንደምታዩት ይሄ አክቹዋሊ ምንም አይነት ስለሚያሳይ ችግር የለም ያለ እንዳያችሁት ነው። አሜሪካ፣ ግሪስ ያሉ ሰዎች የሚያሳይ ኦዲየንሱ ማለት ነው። ስለዚህ ኖርማል የኢትዮጵያ ኮንቴንት አይደለም፣ የውጭ ኮንቴንት ነው። ምናልባት እንደ ድንገት ዩቲዩብ አውቶሜሽን አዲስ ለሆናችሁ ሰዎች፣ ምን ነገር ለማታውቁ ሰዎች ትንሽ ነገር እናውራ። ከዛ ሜቢ እናንተ አትጀምሩበትም ብዬ ማስበው ሪዝኖችን እኔ ሊስት አደርግላችኋለሁ። ከዛ ሪዝኖች ውስጥ የእናንተ ሪዝን የቱ እንደሆነ ተነግሩኝና በዛ ዙሪያ ላይ ሰፊ ቪዲዮ ሰራላችኋለሁ። ፈርስት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። 20 ሺህ ልንገባ ነው። ፕሊስ ሰብስክራይብ አድርጉ። 20 ሺህ እንደምንም ብለን እንግባ። 19 ሺህ ምናምን ነገር ነው። ኦልሞስት 800 ሰው ነው የሚቀረው። ቪዲዮውን ላይክ አድርጉ ለሌሎችም እንዲደርስ። ዛሬ ሜቢ ኤክስፔክት አድርጋችሁ ነበር የትሬዲንግ አፕዴት ሊሆን ይችላል። የትሬዲንግ አፕዴት ኤክስፔክት አድርጋችሁ ሊሆን ይችላል። አንዳንድ ሰዎች የትሬዲንግ አፕዴት አይደለም ለየት ባለ ቪዲዮ ነው። የትሬዲንግ አፕዴቱ ቀጣይ ሳምንት የሚቀጥል ይሆናል በኖርማል ታይማችን ማለት ነው። ስለ ዩቲዩብ አውቶሜሽን ትንሽ ነገር እናውራ። ዩቲዩብ አውቶሜሽን ማለት በጣም ሲምፕል ቲንግ ነው። ምንም ነገር አይደለም። በእንግሊዝኛ ኮንቴንት መስራት ነው። አለቀ። ለምን ደግሞ በእንግሊዝኛ ኮንቴንት የምንሰራው? ከዚህ በፊት አውርተናል። ኢትዮጵያ ላይ ቪዲዮዎች ሞኔታይዝ ይሆናሉ፣ ግን ኢትዮጵያ ላይ በሚያያችሁ ቪው ምንም አይነት ሬቬኒው አታገኙም። ለምንድነው እንደዛ ማይሆነው? ኢትዮጵያ ፓርትነር አይደለችም። ምን ማለት ነው? ፓርትነር ማለት ፓርትነር ሲሆን ያም ቪዲዮ የአንድ ሰው ቪዲዮ በሚያይ ታይም ላይ አድቨርታይዚንግ ይመጡለታል። ገብቷቸዋል። ስለዚህ ኢትዮጵያ ላይ ያሉ ኮንቴንት ክሪኤተሮች የሚከፈላቸው ውጭ ላይ ያለ ሰው ሲያይ እና ኢትዮጵያ ላይ ቪፒኤን አብርቶ ሲያይ ወይም ደግሞ ቪፒኤን አብርቶ ሲያይ ነው የሚከፈላቸው። ስለዚህ የዩቲዩብ ፓርትነር ነው። ዩቲዩብ አውቶሜሽን ማለት ደግሞ በኤአይ ተጠቅመን ሊሆን ይችላል፣ ኦር ኤዲቲንግ በራሳችን ኤዲት አድርገን ሊሆን ይችላል። ቪዲዮዎችን ክሬት እያደረግን ፖስት የምናደርግበት ነው። ከኤአይ በፊት ትንሽ ያስቸግር ነበረ ቪዲዮዎችን ለመስራት። አሁን ግን እያንዳንዱን ነገር ከቪዲዮ ጀኔሬሽን፣ ቪዲዮ ኤዲቲንግ፣ ተምኔል ዲዛይን፣ ታይትል ሰሌክሽን፣ ኢቨን ቻናል ኤቭሪቲንግ ሁሉም ነገር ኤአይ የሚጨርሰው ነገር ነው። ገብቷቸዋል። የሆነ ታይም ላይ ሩመር ተነስቶ ነበረ ኤአይ ቪዲዮዎችን ሞኔታይዝ አይደረጉ ምናምን የሚባል ወሬ ነበረ። ፎርጌታት ሞኔታይዝ ይሆናል በኤአይ ቪዲዮዎች ማለት ነው። ስለዚህ ለዛ ዶንት ወሪ ክሊር ነው አይዲያ። በቃ ቪዲዮ የምትሰሩት ለውጭ ላሉ ሰዎች ነው። አሁን ይሄ ስለ አውቶሜሽን ሜቢ አዲስ ከሆናችሁ ይሄ ቪዲዮ ስታዩት ለአውቶሜሽን አዲስ ከሆናችሁ ግራ ከገባችሁ እንዲጠቅማችሁ ነው። ለውጭ ሰዎች የሚሰሩት ነው። ለውጭ ሰዎች ማለት በእንግሊዝኛ ኮንቴንት ከሆነ ዩዥዋሊ የሚያዩት እንግሊዝኛ ተናጋሪዎች ሀገሮች ነው።
በስፓኒሽ ከሆነ ስፓኒሽ ቪዲዮ ከሆነ ስፓኒሽ ተናጋሪ፣ በአረቢክ ከሆነ ደግሞ አረብ ሀገር ላይ ያሉ ሰዎችን ሚድል ኢስት ላይ ያሉ ሰዎችን የሚያዩት ማለት ወይም አረብ ተናጋሪ ሰዎች። በአረብኛም ኦልሬዲ ሰርተው ሞኔታይዝ የሆኑ ሰዎችንም አውቃለሁ ፐርሰናሊ ማለት ነው። በብዛት የሚታወቀው ግን በእንግሊዝኛ ቋንቋ ነው። ስለዚህ ጀስት ጀነራል አይዲያው አዲስ ሆናችሁ ሰዎች የዩቲዩብ አውቶሜሽን ኮንሴፕት ይሄ ነው። አሁን ዩቲዩብ በጣም ስፔሻል የሆነበት ምክንያት ምንድን ነው? ለምሳሌ ቲክቶክ ላይ ክሬት አድርጋችሁ አንድ ቪዲዮ አፕሎድ ስታደረጉ ከሀገራችን ውጭ ላሉ ሰዎች ሪኮማንድ የማድረግ ፕሮባቢሊቲው በጣም ሎ ነው። እንግሊዝኛ ኮንቴንት ብትጠቀሙም እንግሊዝኛ ታይትል ብትጠቀሙም ኤቭሪቲንግ የውጭ አይነት ስታይል ብታደረጉትም የኢትዮጵያ ሰዎች ነው ሪኮማንድ የሚያደርገው። ከኢትዮጵያ ሰዎችም የእናንተ ፍሬንዶች ነው ሪኮማንድ የሚያደርገው። ዩቲዩብ ከዚህ ፕላትፎርም ለየት የሚያደርገው ደግሞ እንደሰራችሁት ኒች እንደሰራችሁት ኮንቴንት ሪኮማንድ የሚያደርገው ሰውም በዛ ዙሪያ ያሉ ሰዎች ነው። ለምሳሌ ስለ ኒውዮርክ ሲቲ ውበት የምታወሩ ከሆነ በአንድ ቪዲዮ ላይ ማለት ነው ኒውዮርክ አካባቢ ያሉ ሰዎች ጋር ቪዲዮዎቹ ሪኮማንድ ይደረጋል። ዛት በብዛት ደግሞ እንዲህ አይነት ቪዲዮዎች የሚያዩት በእኔ ሜይ ቢ አውቶሜሽን የሚሰሩ ሰዎች ልታውቁ ትችላላችሁ። በእኔም ኤክስፒሪየንስ ሚድል ኤጅ ሰው ያሉ ሰዎች ናቸው፣ ወይም ወጣቶች አይደለም የሚያዩት፣ ተለቅ ያሉ ሰዎች ናቸው እንዲህ አይነት ቪዲዮዎች የሚያዩት። አሁን ዩዥዋሊ በእኔ ፐርስፔክቲቭ ልንገራችሁ እንዳልጀምር የገደበኝ ነገር ማለት ነው። ጀምሬ ናቅምኩት ወይም ደግሞ በኒች ምክንያት ኒቼ አሪፍ ማይታይ ከሆነ አንዳንዴ ቪዲዮ ለቅና ሊትራሊ ዜሮ ቪው የማይበት ጊዜ ነበርና ምንም አይነት ቪው ሳታገኙ ሲቀሩ ሾርት ትለቃላችሁ። ሾርት ስትለቁ 1000 2000 10 ምናምን ሺህ ቪው ልታገኙ ይችላላችሁ። ሾርት አንዳንዴ በአንድ ይታያል ማለት ነው። በአንድ ቀን ውስጥ ራሱ እንደዛ ሊታይ ይችላል። ግን እሱ ብዙም አይነት ኮንትሪቢዩት አያደርግም ለቻናላችሁ። ስፔሻሊ ሎንግ ተርም የሆኑ ቪዲዮዎች ነው ለቻናላችሁ በጣም ሀይ የሆነ ኮንትሪቢዩሽን ያላቸው ለቪውም ለሰብስክሪፕሽኑም ለዋች አወሩም ማለት ነው። ስለዚህ ያ ተመራጭ ሾርት ሎንግ የሆኑ ቪዲዮዎችን አሁን የእናንተ ምክንያት ኤክስፔክት ማድረገው የመጀመሪያ ይሆናል ብዬ የማስበው እንደኔ ማለት ነው። በፈርስት ትራያችሁ በፈርስት ሙከራችሁ የምትጠብቁት አይነት ቪው ሳታገኙ ቀርታችሁ ይሆናል ብዬ አስባለሁ። የኔ ኤክስፔክቴሽን ነው። የእናንተን ኤክስፔክቴሽን ኮሜንት ላይ አስቀምጡልኝና አሁን ለማምረጥ ነው የእናንተ ስፔሲፊካሊ ታርጌታችሁ የቱን የከበዳችሁ ብዬ የኔን ስቴፕ እንዳሳያችሁ ስለፈለጉ ነው። ሶ ያ ምን ሶልቭ ያደርገዋል? የምትመርጡት ኒች ሶልቭ ያደርገዋል። ለምሳሌ ስለ ቴክኖሎጂ የምትመርጡ ከሆነ ስለ ቴክኖሎጂ በጣም እየታየበት የነበረበት ታይም አለ፣ እየታየበት ያልነበረበት ታይም አለ። አሁን ታይሙ ነው አይደለም ወይ? አናሰር ኮንቨርሴሽን አሪፍ ቪዲዮ ሰርታችሁ ታይሙን ባይሆንም ቪው ታገኛለች። ለዛ ችግር የለም። አክቹዋሊ አሪፍ ቪዲዮ ስፔሲፊካሊ አይደለም። እዚህ ጋር አንድ ነገር ልንገራችሁ። አውቶሜሽን ሲባል ግዴታ የምትሰሩት ቪዲዮ ላይክ ዘ ቤስት የሚባል ኳሊቲ፣ ዘ ቤስት የሚባል ስቶሪ ቴሊንግ፣ ዘ ቤስት የሚባል ባክግራውንድ ቪዲዮዎች ኦር ፎቶዎች ሊሆን ይችላሉ መሆን የለበትም። እመኑኝ እንደዛ አይደለም። ሞክሬ ስላየሁት ነው። ኤዲት አድርጌ ለፍቼ ምናምን ነገር ፖስት አድርጌ ዜሮ ቪው ከዛ ቆይቼ ስመጣ አንድ ቪው ነው። አንዱም ምን ያክል ቪው እንዳለ ራሴ ያየሁት ነው። ብቻ ሳት አባውት ኤዲቲንግ ታይሚንግ ይወስነዋል፣ ኒቻችሁ ይወስነዋል። ስለዚህ ይሄ የመጀመሪያ ሙከራችሁ ላይ ሞክራችሁት ትንሽ ባካፕ ካረጋችሁ እንደዛ ከሆነ በጣም ነው የሚያናደው። በመጀመሪያ ሙከራችሁ ማይሆን ነገር ላይክ ኦር በሁለተኛ ሊሆን ይችላል፣ በሶስተኛ ሊሆን ይችላል። በስርዓት አይነት እይታ እያገኛችሁ ካልሆነ በዛ ምክንያት ካቆማችሁ ያ የሚያሳዝን ነገር ነው፣ የሚያሳዝን ታሪክ ነው እና ቫሊድ የሆነ ሪዝንም አይደለም። ሁለተኛ ደግሞ ቫሊድ ነው ብዬ ማስበው ኒች አመራረጥ ላይ ነው። የትኛው ኒች ነው መመርጥ የሚለው ነገር ላይ በጣም ወሳኝ ነገር ነው። ቻናልስ ዝም ብላችሁ አሁን ኢሜል ከፍታችሁ አሁን ቻናል ከፍታችሁ አሁን ፖስት ብታደርጉበት ራሱ የሆነ ታሪክ ነው። ዩቲዩብ እንደሌላ ነገር ሌብል ሊያደርገው ይችላል። ሌብል ማለት የሆነ አውቶሜት የሆነ ነገር ሪል ሰው ክሬት ያደረገው የማይመስለው ጊዜ አለ። ብቻ እንደዚህ ስፔሲፊክ እንትኖች ሊኖሩ ይችላሉ። በእግረ መንገድ ያየሁት ነገር ነው ከብዙ ቻናሎች በኋላ ማለት ነው። አንድ ቻናል ሞኔታይዝ ያደረኩት፣ ሁለተኛ ቻናል ላይ ያያችሁት ይሄኛው ነው በፕሮሰስ ያለው። ቀጣይ ስራላችኋለሁ ሞኔታይዝ ሲሆን። ስለዚህ ኒች ከሆነ ስፔሲፊካሊ እሱ ቫሊድ የሆነ ፖይንት ነው። አሁን የእናንተ ሪዝን ስፔሲፊካሊ ምንድን ነው? ኒች ከሆነ ንገሩኝ። ኦር ምናልባት ኤአይ ቱሎችን አጥቻለሁ ኤዲት ማድረግበት፣ ቪዲዮ ጀኔሬት ማድረግበት፣ ኢሜጅ ጀኔሬት ማድረግበት፣ የሆነ ቪዲዮ ጀኔሬት የምታደርጉበት፣ ሾርት ቪዲዮ ጀኔሬት የምታደርጉበት ብዬ ሰርቼላችኋለሁ። እንደዛ እንድሰራላችሁ ከፈለጋችሁ ቴልም ይሰራላችኋለሁ። ቱልሶቹ ማጣችሁ ከሆነ ታስ ቫሊድ ፕሮብሌም። ኒች ግራ ገብታችሁ ቱሎቹን አጣችሁ ከሆነ ዳስ ቫሊድ ፕሮብሌም። ግን እናንተ ሞክራችሁት በመጀመሪያ አይደላችሁ
ደብሯችሁ ደክማችሁ የሰዋችሁት ከሆነ ዛት ናት ቫሊድ ፕሮብሌም። ስለዚህ ይሄ ቪዲዮ በጥያቄ ነው ጨርስላችሁ። ዩቲዩብ አውቶሜሽን እንዳትጀምሩ ያደረጋችሁ ምክንያት ምንድን ነው የሚለው ነገር ነው። ምንም አንግል ላስተምራችሁ አይደለም የመጣሁት። ያ በሱ ጥያቄ እንትን በል። ሰብስክራይብ አድርጉ። ኮሜንታችሁን ለማየት ጓጉቻለሁ። ቀጣይ ላይ በሰፊው ደግሞ ስለ ዩቲዩብ አውቶሜሽን ስለ አንድ ነገር መርጠን እናያለን። ይህ ሞኔታይዝ ሲሆን ይህ ፕሮሰሱን አሳያችኋለሁ፣ ፔመንቱን ምናምን ነገር። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ አድርጉ።